የአንድ መደብር ስም መቀየር ሰራተኞችን ከስራ ውጪ ስለማድረጉ፣ ካናዳ ከአሜሪካ ያቀረበላት አዲስ የንግድና የቀረጥ ስምምነት እቅድ አለመደሰቷን ስለመግለጿ፣ የዋይት ሃውስ ቃል አቀባይ ስራቸውን ሊለቁ ነው ስለመባሉ፣ ሰሜን ኮሪያ ያስወነጨፈችው ሚሳኤል ስጋት ስለመፍጠሩ፣ ደቡብ አፍሪካ ለስደተኞች ማባረሪያና ወደ ሀገራቸው መመለሻ ያወጣችውን ወጪ ከየአገሩ ለመጠየቅ እንቅስቃሴ ስለመጀመሯ፣ በሱዳን የሚንቀሳቀሱ ታጣቂ ቡድኖች በሰው አልባ ድሮን ጥቃት መፈጸማቸው ስለመነገሩ፣ በግልገል በለስ ከተማ በተሰነዘረ ጥቃት ሰላማዊ ሰዎች ስለመገደላቸው፣ በኢትዮጵያ ለሰብአዊ መብት ጥሰትና ስጋት የደቀነ የጦርነት አዝማሚያ እየጨመረ ስለመምጣቱ፣ ኢትዮጵያ በፕሬዝዳንታዊ ስርዓት እንድትመራ ሐሳብ ስለመቅረቡ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎች አሁን ልነግራችኋለን። የየዕለት የብርሃን ቲቪ ዜናና ሌሎች መረጃዎች በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። አሁን ወደ ዜናዎቹ እናልፋለን። በካናዳ የአንድ መደብር ስም መቀየሩ በደርዘን የሚቆጠሩ ሰራተኞችን ከስራ ውጭ ማድረጉ ተሰምቷል። በካናዳ ኦታዋ ሳውዝ ኪስ አካባቢ የሚገኘው ሜትሮ የተባለው ታዋቂ የሸቀጣሸቀጥ መደብር አሰራሩን ወደ ምግብ ዘርፍ በመቀየሩ ምክንያት 72 ሰራተኞች ከስራ ለመሰናበት መገደዳቸው ተገልጿል። የሱቁ ባለቤት የሆነው ኩባንያ የስራ ለውጥ ያደረገው በአካባቢው ያለውን የደንበኞች ፍላጎትና የኢኮኖሚ ሁኔታ ያገናዘበ አሰራር ለመዘርጋት አስቦ እንደሆነ ቢገልጽም ውሳኔው በሰራተኞቹ ላይ ከፍተኛ ድንጋጤና ጭንቀት መፍጠሩ ተነግሯል። የሰራተኞች ማህበራት ከተሰናበቱት ሰራተኞች መካከል አንዳንዶቹ በአዲስ መደብር እንደገና እንዲቀጠሩና የተሻለ የስራ ክፍያ እንዲያገኙ ድርድር ማድረጋቸውን ቢገልጹም የስራ ዋስትና ማጣቱ በሰራተኞቹና ቤተሰቦቻቸው ላይ ከባድ ጫና ማሳደሩ ተጠቅሷል። ካናዳ ከአሜሪካ በቀረበላት አዲስ የንግድና የቀረጥ ስምምነት እቅድ አለመደሰቷን ገልጻለች። በካናዳና በአሜሪካ መካከል ባለው የንግድ ስርዓት አሜሪካ ያቀረበችው አዲስ የቀረጥ ክፍያ እቅድ የካናዳን ፍላጎት ያሟላ ባለመሆኑ በሁለቱ አገራት መካከል ስምምነት ላይ ለመድረስ አለመቻሉ ተገልጿል። ሁለቱ አገራት አሜሪካ በካናዳ ምርቶች ላይ ተጨማሪ የ50 በመቶ ቀረጥ ጭማሪ ለማድረግ የያዘችው የጊዜ ገደብ ከማብቃቱ በፊት ድርድር እያደረጉ ቢሆንም የካናዳ ተደራዳሪዎች አሜሪካ ባቀረበችው ሀሳብ ላይ ደስተኛ ለመሆናቸው ተጠቅሷል። በድርድሩ አሜሪካ በካናዳ የኃይልና የካፒታል ማዕድናት ላይ ቅድሚያ የማግኘት መብት የምትፈልግ ሲሆን ካናዳ በበኩሏ በብረት፣ በአሉሚኒየምና በአውቶሞቢል ምርቶች ላይ የተጣሉ ታሪፎች ሙሉ በሙሉ እንዲነሱላት እየጠየቀች ነው። ከዚህ ከሁለቱ ሀገራት ፍጥጫ ዜና ሳንወጣ በካናዳ የአሜሪካ አምባሳደር የሆኑት ፒት ሁክስትራ የአገሪቱን ሉዓላዊነት የሚጋፉና በፖለቲካ ውስጥ ጣልቃ የሚገቡ ንግግሮች አድርገዋል በሚል ከአገር እንዲባረሩ የሚጠይቅ ህዝባዊ አቤቱታ ከ70 ሺህ በላይ ፊርማዎችን ማሰባሰቡ ተገልጿል። አቤቱታውን ያስጀምሩት ካናዳ ቤት እንደገለጹት ህዝባዊ ምላሹ ከጠበቁት በላይ ከፍተኛ መሆኑን፣ አምባሳደሩ የሚያደርጓቸው ንግግሮች የካናዳውያንን ቁጣና ስጋት የፈጠሩ መሆናቸውን ማሳያ እንደሆነ ገልጸዋል። በመጪው የበጋ ወቅት ለካናዳ ምክር ቤት የሚቀርበው ይህ አቤቱታ የካናዳ መንግስት አምባሳደሩን ተቀባይነት የሌላቸው ሰው ብሎ በማወጅ ከሀገር እንዲያስወጣቸውና የአሜሪካን የዲፕሎማሲ ጣልቃ ገብነት የሚያጠና ኮሚቴ እንዲያቋቁም የሚጠይቅ ነው ተብሏል። የዋይት ሃውስ ቃል አቀባይ ስራቸውን ሊለቁ ነው ተብሏል። በነጩ ቤተ መንግስት የአስተዳደሩን ፖሊሲዎችና ውሳኔዎች ለጋዜጠኞችና ለህዝብ በማብራራት ረገድ በግንባር ቀደምነት ሲሰሩ የኖሩት ካሮሊን ሌቪት ከቃል አቀባይነት ስራቸው ቢለቁም ከኃላፊነታቸው የሚለቁበትን ምክንያት አስመልክተው ዝርዝር መረጃ ከመስጠት መቆጠባቸው ተሰምቷል። የቃል አቀባይዋ መልቀቅ በዋይት ሃውስ የህዝብ ግንኙነት ስራ ክፍል ውስጥ የሚደረጉ የአሰራርና የሰው ኃይል ሽግሽጎች እንደሚፈጠር ያመለከተው የዋሽንግተን ፖስት ዘገባ ነው። ካሮሊን ሌቪት ላበረከቱት አስተዋጽኦ ምስጋናውን ያቀረበው የነጩ ቤተ መንግስት አስተዳደር የእሳቸውን ቦታ የሚተካ አዲስ ቃል አቀባይ በቅርቡ ይፋ እንደሚያደርግ ጠቅሷል። ሰሜን ኮሪያ ያስወነጨፈችው ሚሳኤል ስጋት መፍጠሩ ተነግሯል። አሜሪካና ደቡብ ኮሪያ ከሚያካሂዱት የጋራ ወታደራዊ ልምምድ ጥቂት ቀናት ቀደም ብሎ የተወነጨፈው የሰሜን ኮሪያ ባሊስቲክ ሚሳኤል በምስራቅ እስያ ቀጠና ውጥረት እንዲሰፍን ማድረጉ ተሰምቷል። ፒዮንግያንግ ከምስራቃዊ ባህር ዳርቻ የተኮሰችው ሚሳኤል ከጃፓን የባህር ክልል ከ700 ኪሎ ሜትር በላይ ርቀት ተጉዞ ማረፉን የጠቀሰ የዜናው ምንጭ
ሁኔታው አሜሪካና ደቡብ ኮሪያ ዓመታዊ የጋራ ወታደራዊ ልምምዳቸውን ለመጀመር በዝግጅት ላይ ባሉበት ወቅት መከናወኑን አስጊ እንዳደረገው አመልክቷል። ሰሜን ኮሪያ የሁለቱ ባላንጣዎቿ የሚያደርጉት የጋራ ልምምድ በሉዓላዊነቷ ላይ እንደተቃጣ ጥቃት በመቁጠር አጥብቃ ስትቃወም መቆየቷን የጠቀሱት የፖለቲካ ባለሙያዎች የሚሳኤል ማስወንጨፍ ሙከራው ለዋሽንግቶንና ለሴኡል የተላከ ግልጽ ማስጠንቀቂያ እንደሆነ አመልክተዋል። ደቡብ አፍሪካ ለስደተኞች ማባረሪያና ወደ ሀገራቸው መመለሻ ያወጣችውን ወጪ ከየሀገራቱ ለመጠየቅ እንቅስቃሴ መጀመሯ ተሰምቷል። የደቡብ አፍሪካ መንግስት ሰነድ አልባ ህገወጥ ስደተኞች ወደ አገራቸው እንዲመለሱና ለማባረሪያ ያወጣውን በመቶ ሚሊዮኖች የሚቆጠር ወጪ ከተመለሱበት የአፍሪካ ሀገራት ለመጠየቅ እንቅስቃሴ መጀመሩን የሎስ አንጀለስ ታይምስ ዘገባ አመልክቷል። የደቡብ አፍሪካ ባለስልጣናት በቅርብ ሳምንታት ውስጥ ከ53 ሺህ በላይ የሚሆኑ ስደተኞችን በተለይም ማላዊ፣ ዚምባብዌና ናይጄሪያ ዜጎችን በበረራና የመሬት ትራንስፖርት ወደ አገራቸው መመለሱ ይታወሳል። የደቡብ አፍሪካ የፍትህ ሚኒስቴርና የኢንተር ሚኒስትሪያል ኮሚቴ እንዳመለከተው ሂደቱን ለማስፈጸም ከ300 ሚሊዮን ራንድ በላይ ወጪ ሲደረግ ይህንን ወጪ የዜጎቻቸው ተቀባይ የሆኑት አገራት በፊስካል ወይም በካሳ መልክ እንዲተኩ ጥያቄ ለማቅረብ እየሰራ ይገኛል። የከፍተኛ የስደተኞች ማባረርና የሀገር ውስጥ መመለስ ሂደት የተከሰተው በደቡብ አፍሪካ በተነሳው ጸረ ስደተኞች ተቃውሞና መንግስት በወሰደው የድንበርና የኢሚግሬሽን ህግ ማስከበር እርምጃ ነው። የቀጠናው አገራት ዜጎቻቸውን በሰላም ለማስወጣት ጥረት እያደረጉ ቢሆንም የደቡብ አፍሪካ የወጪ ክፍያ ጥያቄ በአገራቱ መካከል አዲስ የዲፕሎማሲያዊ ውጥረት ሊፈጥር እንደሚችል ተነግሯል። የሱዳን ተዋጊዎች በሰው አልባ ድሮን ሰፊ ጥቃት መፈጸማቸው ተሰምቷል። በሱዳን የሚንቀሳቀሱት የፈጥኖ ደራሽ ድጋፍ ሰጪ ኃይል RSF ታጣቂዎች ዋና ከተማዋ ካርቱምን ጨምሮ የሱዳን ሀገር መከላከያ ሰራዊት የሚቆጣጠራቸው በርካታ ከተሞች ላይ በሰው አልባ አውሮፕላን ጥቃት መፈጸማቸውን የጦር ምንጮችና የአይን ምስክሮች ገልጸዋል። እንደ ፈረንሳይ የዜና አገልግሎት AFP ዘገባ የፈጥኖ ደራሽ ኃይሉ ጥቃት በዋና ከተማዋ ካርቱም በኮርዶፋን ግዛት በሚገኘው ኤል ኦቤይድ እንዲሁም በሰሜናዊ የሱዳን ከተሞች አትባራና ኤልዳመር ላይ ያተኮረ ነው። በካርቱም ከማለዳ 11 ሰዓት ጀምሮ የድሮን ጥቃቶች ሲሰነዘሩ ከኦምዱርማን በስተሰሜን የሚገኘው ዋዲ ሴዲ እና የጦር ሰፈር በኩል የሱዳን ጦር የጸረ አውሮፕላን ሚሳይሎችን በመተኮስ ጥቃቱን ለመመከት መሞከሩ ተሰምቷል። ከወራት መረጋጋት በኋላ የተከሰተው ይህ የተቀናጀ የድሮን ጥቃት በከተሞቹ በሚገኙ የጦር አየር ማረፊያዎች፣ የነዳጅና የጦር መሳሪያዎች ዴፖዎች ላይ ያተኮረ እንደነበር ሲገለጽ በጥቃቱ ምክንያት በኤል ኦቤድ ከተማ የሰዎች ሕይወት ማለፉና ጉዳት መድረሱ ተዘግቧል። በግልገል በለስ በተሰነዘረ ጥቃት ሰላማዊ ሰዎች መገደላቸውና በርካቶች መቁሰላቸው ተሰምቷል። በቤኒሻንጉል ጉሙዝ ክልል መተከል ዞን ዋና ከተማ በሆነችው ግልገል በለስ በተሰነዘረ የታጣቂዎች ጥቃት ከ10 በላይ ሰላማዊ ሰዎች ሕይወታቸው እንዳለፈና በርካቶች መቁሰላቸውን የአካባቢው ነዋሪዎች ገልጸዋል። የከተማዋ ነዋሪዎች እንደገለጹት ጥቃቱ የተፈጸመው ነሐሴ 5 ቀን 2018 ንጋት 12 ሰዓት ገደማ ሲሆን ታጣቂዎቹ ከጸጥታ ኃይሎች በተሰወረ መንገድ ወደ ከተማዋ በመግባት በዋና መናኸሪያና በአንድ ቤተክርስቲያን አካባቢ ለጉዞ በመንቀሳቀስ ላይ የነበሩ ንጹሐን ዜጎች ላይ ተኩስ ከፍተዋል። በጥቃቱ ወቅት የቡድን መሳሪያ ሳይቀር ጥቅም ላይ መዋሉን የጠቆሙት ነዋሪዎቹ ከ10 በላይ ሰዎች ወዲያውኑ ሕይወታቸው ማለፉንና በርካቶች ተጎድተው ወደ አቅራቢያ ወደሚገኝ ሆስፒታል ተወስደው ሕክምና እየተደረገላቸው እንደሆነ አስረድተዋል። ጥቃቱን የሰነዘሩት ራሳቸውን የጉሙዝ ኃይል አንድነት በሚል ስም የሚንቀሳቀሱ ታጣቂዎች እንደሆኑ ነዋሪዎቹ አክለው ገልጸዋል። በጉዳዩ ላይ የመተከል ዞን ኮሚኒኬሽን መምሪያ በማህበራዊ ትስስር ገጹ ባወጣ መግለጫ ታጣቂዎች ወደ ግልገል በለስ ከተማ በመግባት በዜጎች ላይ ጉዳት ለማድረስ ያደረጉት ሙከራ በጸጥታ ኃይሎች መምከኑን አስታውቋል። የመንግስት የጸጥታ ኃይሎች በወሰዱት አጣዳፊ እርምጃ በታጣቂ ቡድኑ ላይ ከፍተኛ ኪሳራ ማድረሳቸውን ቢገልጹም በቡድኑ ላይ የደረሰውን ዝርዝር ጉዳት እንዲሁም በሰላማዊ ሰዎች ላይ ስለደረሰው ጥቃት የተሰጠ ዝርዝር መረጃ የለም። በኢትዮጵያ ለሰብአዊ መብት ጥሰትና ስጋት የደቀነ የጦርነት አዝማሚያ እየጨመረ መምጣቱ ተነግሯል። በኢትዮጵያ በተለያዩ አካባቢዎች እየተስፋፋ ያለው የትጥቅ ግጭትና ወታደራዊ እንቅስቃሴ የሰብአዊ መብት ጥሰትና ከፍተኛ የደህንነት ስጋት መንስኤ እየሆነ መምጣቱን ዶይቼ ቬለ ዘግቧል። እንደ ዘገባው ከሆነ በአገሪቱ በተለያዩ ክልሎች የሚካሄዱ የኃይል እርምጃዎችና ወታደራዊ ግጭቶች ምክንያት የንጹሐን ዜጎች ሕይወት ማለፍ፣ መፈናቀልና የንብረት ውድመት እየጨመረ መጥቷል። የሰብአዊ መብት ተሟጋቾች
ድርጅቶችና የሲቪል ማህበራት በበኩላቸው በትጥቅ ግጭቶች መካከል የሚገኙ ሰላማዊ ሰዎች ለከፍተኛ እንግልትና የመብት ጥሰት እየተዳረጉ መሆናቸውን በመጠቆም ያለው የጦርነት አዝማሚያ በአስቸኳይ ካልቆመ የሰብአዊ ቀውሱ ይበልጥ ሊከፋ እንደሚችል አስጠንቅቀዋል። ተቋማቱ አክለው እንዳመለከቱትም በሁለቱም ወገኖች የሚገኙ አካላት ከትጥቅ ግጭት ተቆጥበው ችግሮችን በሰላማዊ ውይይትና በዲፕሎማሲያዊ መንገድ እንዲፈቱ እንዲሁም የሰብአዊ መብት እንዲከበር ጥሪ አቅርበዋል። ኢትዮጵያ በፕሬዝዳንታዊ ስርዓት እንድትመራ በምክረ ሐሳብ ደረጃ መግባባት ላይ መድረሱ ተገልጿል። በአገራዊ ምክክር ኮሚሽን አጀንዳዎች ላይ የሚመክሩ የ500 ቡድን ተወካዮች ኢትዮጵያ በጠቅላይ ሚኒስትር ምትክ በፕሬዝዳንት እንድትመራ በምክረ ሐሳብ ደረጃ ሙሉ በሙሉ መግባባት ላይ መድረሳቸውን አስታውቀዋል። በቀረቡት ምክረ ሐሳቦች መሰረት አዲሱ ተመራጭ ፕሬዝዳንት የጠቅላይ ሚኒስትሩና የፕሬዝዳንቱን ስልጣንና ተግባር ጠቅልሎ ሲይዝ የጠቅላይ ሚኒስትር የስልጣን እርከን እንዲቀር ይደረጋል። በተጨማሪም የአገሪቱ መሪ የስልጣን ዘመን ለሁለት ዙር ብቻ የሚወሰንበት የ6 ዓመታት ጊዜ እንዲሆንና የክልል መሪዎችም ተመሳሳይ አሰራር እንዲከተሉ በምክረ ሐሳብ ደረጃ ከስምምነት ላይ መደረሱ ተጠቅሷል። ዜናዎቹ አብቅተዋል። አድማጮች፣ የብርሃን ቲቪ ዜናና መረጃዎች በፍጥነት እንዲደርሷችሁ ገጻችንን ፎሎው፣ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንዲሁም የማንቂያ ደወሉን እንድታበሩ በአክብሮት እንጋብዛለን። ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!